ሰላም ሰላም ውድ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የዚህ ዓመት የዩኒቨርሲቲ መግቢያ የኢንትራንስ ኤግዛም ተፈታኞች ባለፈው ቪዲዮአችን በ2017 በነበረው የኢንትራንስ ኤግዛም መግለጫ ላይ ፕሮፌሰሩ እንዳሉት ለናቹራል ተማሪዎች ምን አይነት ትምህርቶች ላይ ዝቅተኛ ነጥብ እንዳመጡና በምን አይነት ትምህርቶች ደግሞ ከፍተኛ ውጤት እንደመጣ ተማሪዎች ደግሞ በ2018 ፎከስ ማድረግ ያለባቸው ትምህርቶች ምን እንደሆኑ ነግረናችሁ ነበር እና ብዙዎቻችሁ ደግሞ ለሶሻልስ ብላችሁ ጠይቃችሁናል። እሱን አብረን የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ እንድትጀምሩ። ስለዚህ ቪዲዮቹን ለተለያዩ ተማሪዎች እንዲደርስ ላይክ በማድረግ እንድትጀምሩና ይህ ነገር የሌሎችም ተማሪዎች ጥያቄ ስለሆነ ለነሱም ሼር አድርጓቸው እና የብዙዎቻችሁ ሌላኛው ጥያቄ የሆነው ደግሞ ግሬድ 10 ላይ ስንማር አንዳንዶቻችን በኒው ካሪኩለም ስለ ተማሪን ኢኮኖሚክስ መማር ጀምረን ነበርና አሁን ላይ የ10ኛ ክፍል ኢኮኖሚክስ ይካተትበታል ወይ ብላችሁ ብዙዎቻችሁ እየጠየቃችሁ ነው። እሱንም በመጨረሻ አብረን የምናይ ይሆናልና ሌሎቻችሁ ደግሞ እስካሁን ድረስ የኢንትራንስ ኤግዛም የ2018 ኮንተንት ከየት እንደሚመጣ ይዘቱን ያላወቃችሁ ከሆነ ከዚህ በፊት በተለያዩ ቪዲዮዎች ተሰርቷል። ነገር ግን እስካሁን ድረስ ያልሰማችሁ ከሆነ አብራችሁን ቆዩ። እሱንም አብረን የምናይ ይሆናል ማለት ነው እስከ መጨረሻው ድረስ። ስለዚህ በተመሳሳይ መልኩ የ2017 የኢንትራንስ ኤግዛም ይፋ በተደረገበት ጊዜ ለሶሻል ተማሪዎችም ዝቅተኛ የመጣው የአፕቲቲዩድ ትምህርት ነው ማለት ነው። ስለዚህ በሚመጡት አመታቶች ውስጥ ተማሪዎች ምን ትምህርቶች ላይ ፎከስ ማድረግ እንዳለባቸውና ከዚህ በፊት ደግሞ ሲያነቧቸው የነበሩትን ትምህርቶች ቢያጠናክሩ በቀላሉ ተማሪዎች ማለፍ እንደሚችሉ ገልጿል ማለት ነው። ስለዚህ ሶሻል ተማሪዎች ከሆናችሁ በቀላሉ ለማለፍ እነዚህን ትምህርቶች ላይ እንደ ናቹራል ሁሉ ተመሳሳይ በሆነ መልኩ መዘጋጀት ይኖርባቸዋል ማለት ነው። ስለዚህ ለሶሻሎች መዘጋጀት የሚኖርባቸው ትምህርቶች ማቴማቲክስ እና አፕቲቲዩድ ላይ በደንብ ፎከስ አድርጋችሁ መስራት ይኖርባችኋል። ዝቅተኛ የመጣባቸው ትምህርቶች ስለሆኑ በተጨማሪም ደግሞ ከናቹራል ተማሪዎች ጋር ተመሳሳይ ነው እና ሶሻል ተማሪዎች ላይ ደግሞ ትንሽ ጨምራችሁ ፎከስ ማድረግ ያለባችሁ ትምህርቶች እነዚህ ሂስትሪ ላይ ሲሆን እነዚህ ሶስቱን ትምህርቶች በደንብ የምታነቧቸው ከሆነ ሌሎቹን ብዙዎቹ ከፍተኛ ያመጣችሁበት ትምህርት ስለሆነ ኢኮኖሚክስ እና ጂኦግራፊ እነዚህ ትምህርቶች ላይ ሶሻሎች ስፔሻሊ በቻላችሁት አቅም ጊዜ ሰጣችሁ በደንብ እንድታያቸው ማለት ነው። ነገር ግን እነዛን ትምህርቶች አንብቧቸው ማለት አይደለም። ምክንያቱም የኢንትራንስ ኤግዛም የድምር ውጤት ስለሆነ እነዛንም በደንብ ታነቡታላችሁ። ነገር ግን ከፍተኛ ውጤት ስለሆነ እነሱ በተጨማሪም ደግሞ እናንተም ብዙዎቻችሁ ፎከስ የምታደርጉት እነዚህ ትምህርቶች ላይ ስለሆኑ ያሁኑን እነዚህ ሶስቱን ትምህርቶች ፎከስ አድርጋችሁ እንድታነቡ ነው ማለት ነው። ማቴማቲክስ፣ አፕቲቲዩድ እና ሂስትሪ ማለት ነው። ሂስትሪ ትንሽ ሰፋ ይላል። ያው ኖትም ስለሆነ መሸምደድ እና በደንብ ማንበብ ይጠበቅባቸዋል። ሌሎቹን ግን ማቴማቲክስ እና አፕቲቲዩድ ዝቅተኛ እንዳይመጣባችሁ በደንብ መስራት ይጠበቅባችኋል። ስፔሻሊ አፕቲቲዩድ ላይ ማቴማቲክሱን በደንብ የምትሰሩ ከሆነ እንግሊዘኛ ቀላል ስለሆነ በዛ መልኩ ማንበብ ይኖርባችኋል ማለት ነው። ሌላኛው ደግሞ የብዙዎቻችሁ የሶሻል ተማሪዎች ጥያቄ የሆነው ግሬድ 10 ላይ ስንማር ኢኮኖሚክስ ተምረን ነበር በኒው ካሪኩለም ስለተማረን እሱን እንፈተናለን የሚለው ነው እና ይሄ ደግሞ በ2018 የምትፈተኑት የኤግዛም ኮንተንት በወጣበት ጊዜ የኢንትራንስ ኤግዛም የሚሆነው ከ9 እስከ 12 እና ከ10 እስከ 12 በኒው ካሪኩለም 9ኛ ክፍል ደግሞ በኦልድ እና ኒው ካሪኩለም ውስጥ ባሉት መሃሎች ውስጥ ኮመን የሆነ ቶፒክ እና ዩኒት ፈተናችሁ ላይ እንደሚመጣ አሳውቋል ማለት ነው። ስለዚህ በ10ኛ ክፍል ላይ የተማራችሁት ኢኮኖሚክስ አሁን ላይ ኢንትራንስ ኤግዛም ላይ እንደሚመጣ አሳውቋል ማለት ነው። ምክንያቱም ከ10 እስከ 12 በኒው ካሪኩለም ይሆናል ማለት ነው። ስለዚህ ይህንንም በዚሁ መልክ ያዙት ማለት ነው። ስለዚህ በዚሁ የኮንተንቱን ለመናገር ያክል ከ10 እስከ 12 በኒው ካሪኩለም 9ን ደግሞ ኮመን የሆኑ ቶፒኮችና ዩኒቶችን በሁሉም ትምህርቶች ይመጣሉ ብሏል ማለት ነው። ለናቹራልም ለሶሻልም እነዚህ ኮመን የተባሉ ዩኒቶች ኤቭሪ ትምህርት ላይ ለብቻ ወጥቷል። እሱን በቀጣይ ቪዲዮ ላይ ማሳያችሁ ይሆናል። ኮመንት ላይ እንድሰራላችሁ አሳውቁኝ ማለት ነው። ስለዚህ ሶሻል ተማሪዎች እነዚህ ትምህርቶች ላይ ፎከስ ብታረጉና ከዚህ በፊት ደግሞ በደንብ የምታነቧቸውን ጂኦግራፊና ኢኮኖሚክስን ብታጠናክሩ በቀላሉ ኢንትራንስ ኤግዛምን ማለፍ ትችላላችሁ ማለት ነው። ስለዚህ እንደዚሁ ተዘጋጁ ማለት ነው። ስለዚህ በቀጣይ ደግሞ እስካሁን ድረስ ጥናት ላልጀመራችሁ ተማሪዎችና እንዲሁ በቃ ፕሮክራስቲኔሽን የያዛችሁ ተማሪዎች እንዴት ማንበብ እንደምትችሉና ከዚህ በኋላ ምን ላይ ፎከስ ማድረግ እንዳለባችሁ በተጨማሪም ደግሞ ባሉት 2 ወራቶች ውስጥ እንዴት ብታነቡ ማለፍ እንደምትችሉ በተለያየ ከዚህ በፊት የኢንትራንስ ኤግዛም ተፈትኖ ካለፉ ተማሪዎች በዘ ሰክሬት በኩል ከሱ ላይ በመነሳት የተለያየ መንገዶችን ተጠቅሞ
በአጭር ጊዜ ውስጥ ኢንትራንስን እንዳለፉ አሳውቋል። ስለዚህ ለእናንተ ደግሞ በዚህ በቀረ ውስጥ እንዴት መጠቀም እንዳለባችሁ ከተለያየ ምክሮች አንድ ላይ አድርጌ ቪዲዮ ምሰራላችሁ ይሆናል ማለት ነው። ስለዚህ ኮመንት ላይ አሳውቁኝ፣ ይህን ቪዲዮ እንድሰራላችሁ አሳውቁኝ ማለት ነው። በቀጣይ በሁለት ወሮች ውስጥ እንዴት መጠቀም እንዳለባችሁ ለሶሻልም ለናቹራልም የማሳውቃችሁ ይሆናል ማለት ነው። ስለዚህ ኮመንት ላይ ጻፉልኝ ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮን ላይክ ላላረጋችሁ አሁኑኑ ላይክ አድርጉና የኢንትራንስ ኤግዛምን ቀጣይ ልንለቅ ስለሆነ ፈተናዎቹን ፕራክቲስ እንድታደርጉ ከአሁኑ ሰብስክራይብ እንድታደርጉ ማለት ነው።